ከፍቶኛል እኮ በቃ ያይሃል። የተከፋህበት ነገር ውስጥ እግዚአብሔር እንደሚያይ ካወቅ ኃይል ይሆንልሃል። የታመምክበት ጉዳይ ላይ እግዚአብሔር እንደሚያይ ካወቅ ጉልበት ይሆንልሃል። ያላችሁበት ሁኔታ ውስጥ እግዚአብሔር እንደሚያያችሁ ካመናችሁ የእግዚአብሔር ኃይል በእናንተ ላይ ይመጣል። የእግዚአብሔር ጉልበት ይመጣል። እግዚአብሔር እንደሚያያችሁ ስታምኑ አሁን ኃይል ይሆንላችኋል። ታምራት ማየት ከፈለጋችሁ እንደሚያያችሁ ስታውቁ የሆነ ቦታ ላይ ይቅርታ መጠየቅ ያለባችሁ ቦታ ላይ ይቅርታ ለመጠየቅ ስትቸገሩ ኃይል ይሆንላችኋል። ይቅርታ መጠየቅ ትችላላችሁ። ያበላሻችሁትን ማስተካከል ትችላላችሁ። ያጣመማችሁትን ማቃናት ትችላላችሁ። ያበላሻችሁትን ማስተካከል፣ ነገሮችን መቀየር ትችላላችሁ። እንደሚያያችሁ ስታምኑ የምናደርገው ነገር ሁሉ በእግዚአብሔር ፊት እንደሆነ ስናውቅ ኃይል የሚያያችሁ ማየት እንድትችሉ ነው እግዚአብሔር ይችላል። አላልፈውም ያላችሁትን ነገር ያለፋችሁባቸው ጊዜዎች ሁሉ እንደሚያያችሁ እንድታውቁ። አሁንስ በቃ ስትሉ እግዚአብሔር አልቀጠለም ሕይወት እያያችሁ መሆኑን እንድታውቁ። ካልጠበቃችሁት ቦታ እግዚአብሔር ምንጭ አላፈለቀም እንደሚያያችሁ እንድታውቁ። ኤርሎሂ እንድትሉ የሚያያችሁን እንድታዩት። እግዚአብሔር ያያል። እግዚአብሔር አያየም ሲሉ ሰዎች እነዚህ እናንተ ድንቆሮች ተብሎ የተነገራቸው ሰዎች እግዚአብሔር አያይም ሲሉ ድሃውን ይገላሉ። እግዚአብሔር አያይም ሲሉ ድሃ አደጉን ገደሉ፣ ስደተኛውን አዋረዱት፣ ገደሉት። ምክንያታቸው እግዚአብሔር አያይም። የሚያደርጉት ነገር ክፉዎች ናቸው፣ በክፋታቸው ይቀጥላሉ፣ ክፋትን በክፋት ላይ ይጎናጸፋሉ። ምክንያታቸው ደግሞ እግዚአብሔር ምን አይልም አያይም ነው። እግዚአብሔር አያይም የሚሉ ነገስታት፣ እግዚአብሔር አያይም የሚሉ መኳንንቶች፣ እግዚአብሔር አያይም የሚሉ አለቆች የሚያደርጉት እንደዚህ ፍርድን ያዛባሉ፣ ህዝብን ያስለቅሳሉ፣ ሰዎችን ይጎዳሉ፣ ሰዎችን ይገላሉ፣ ስደተኛ ያንገላታሉ፣ ይጎዳሉ። በተለያየ ዓለም አይታችሁ ከሆነ አሁን ስደተኞችን ሲይዙ ሰዎች የሚያደርጉትን ነገር ሲያደርጉ ማን ያየንም ብለው እግዚአብሔር ግን ምን ይላል ያያል። እነሱ ግን እግዚአብሔር አያይም ብለው የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። እግዚአብሔር አያይም ሲሉ ነገስታት፣ እግዚአብሔር አያይም ሲሉ ሰዎች እንደዚህ ያደርጋሉ። ትልልቅ ሁኔታ ፖዚሽን ላይ የተቀመጡ ሰዎች እንደዚህ ነው የሚያደርጉት። ስደተኛ መቼም ግለሰብ እጅ ላይ ብቻ አይደለም፣ ነገስታትም ሀገራትም እጅ ላይ ይገባል። ስለዚህ እግዚአብሔር ያያል ሲሉ የሚሰደዱት ሰዎችን በክብር ይይዛሉ። እግዚአብሔር አያይም ሲሉ ስደተኞችን ያንገላታሉ። እግዚአብሔር አያይም ሲሉ አመጽን ያደርጋሉ፣ አመጽን ይሰራሉ፣ ኃጢአትን ይሰራሉ፣ ሰዎችን በጣም ያንገላታሉ፣ ጉዳት ይፈጽማሉ፣ መከራ ሀገር ላይና ትውልድ መካከል ያመጣሉ። እግዚአብሔር አያይም ሲሉ እግዚአብሔር ግን ምን ይላል ያያል። እናንተ የሕዝብ ደንቆሮች ስሙ፣ ዓይንን የሰራው አያይም ምን ይላል? ዓይንን የሰራው ማን ነው? ዓይን የሰራ አያይም ወይ? እንዴት ይህን ማስተዋል ያቀታችኋል? ሌላ አያስፈልጋችሁም። እናንተ ማየት ከቻላችሁ እኮ እናንተ ማየት የምትችሉ ሰዎችን የፈጠረው እኮ የሚያይ ነው። ጆሮን የሰራላችሁ እኮ እሱ ጆሮ አለው፣ ይሰማል። እሱ አንደበት ከሰጠህ እኮ መናገር የሚችል አምላክ ነው። ዓይን ከሰጠ ማየት የሚችል አምላክ ነው። እናንተ ደንቆሮች፣ እናንተ እውሮች እንዴት ይህን ማሰብ ያቀታችኋል? እግዚአብሔር ያያል እኮ እናንተ ግን አያይም ብላችሁ ነው ይሄን የምታደርጉት ነው የሚላችሁ። ሐሳባችሁ ከንቱ ነው፣ የሰው ሐሳብ ከንቱ ነው ይላል። ወገኖቼ በራሳችሁ ማስተዋል እንዳትደገፉ። እግዚአብሔር ያያል። እስቲ በሉት። መጽሐፍ እንደዚህ ይላል፣ ከኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምእመናን ላይ ናቸው ይላል። በቀና መንገድ የሚሄድ ደግሞ እርሱ ምን ያደርገኛል? ያገለግለኛል። አሁን እግዚአብሔር እንደሚያይ እመኑ። ዛሬ እዚህ ቤት የመጣችሁ ቅዱሳን የምትሰሙኝ ሰዎች እግዚአብሔር እንደሚያይ እመኑ። ካመናችሁ በደንብ ጮክ በሉና እግዚአብሔር ያያል በሉኝ። እስቲ በደንብ ድገሙትና በሉ፣ እግዚአብሔር ያያል። ዛሬ ይሄንን ይዛችሁ እንድትሄዱ ነው የምፈልገው። እግዚአብሔር ያያል። ምእመናን ላይ ናቸው። በምድር በሚኖሩ ምእመናን ላይ ናቸው። ይሄንን ልክ አውቃችሁ እግዚአብሔር እንደሚያውቃችሁ እርምጃችሁን ከሻካራ መንገድ ስትከለክሉ፣ ልባችሁን ስታቀኑ፣ ዓይናችሁ በትክክል ማየት ሲጀምር፣ እግዚአብሔር እንደሚያይ ማየት ስትጀምሩ፣ እግዚአብሔር እንደሚያያችሁ፣ ኮቴያችሁን፣ እርምጃችሁን እንደሚመለከት፣ አረማመዳችሁን እንደሚያየው ማወቅ ስትጀምሩና በዚህ ዕውቀት ጥላ ውስጥ ገብታችሁ እርምጃችሁ ሲስተካከል እግዚአብሔር እንድታገለግሉት ፒክ ያረጋችሁ። በቀና መንገድ የሚሄድ እርሱ ምን ያረጋኛል? ያገለግል። በዘመናት መካከል መጽሐፍ ቅዱሳችን ላይ ትልልቅ ጉዳትን፣ መከራን የተጎናጸፉ ሕይወታቸውንም መንግስታቸውንም ያጡ ነገስታትም ሆነ ግለሰቦች ችግራቸው አንድ እግዚአብሔር አያይም።
እግዚአብሔር አያይም ብለው ችግር ውስጥ ይወድቃል። እግዚአብሔር ግን ያያል። አሜን። አንድ ጊዜ ንጉሥ አካብ ከቤተ መንግስቱ አጠገብ ይኖር የነበረው ናቡቴ የሚባለው ሰው ከሱ ጋራ ጎረቤትና በድንበር የሚጋራው ሰው መሰለኝ አጠገቡ ያለ ሰው ነው። ሰውየው ለማስፋፊያ ቦታውን ፈለገው። የናቡቴን ቦታ ፈለገ ይላል ንጉሱ አካብ። ቦታውን ፈለገውና አትክልት ተክልበት ዘንድ እፈልጋለሁ፣ ንጉስ ነው፣ አትክልት መትከል እፈልጋለሁና ቦታውን ስጠኛለሁ ይላል። ኖ አም ሶሪ፣ ቦታው የአባቶቼ ርስት ነው። ርስት ስለሆነ ውርስ ስለሆነ ይሄንን ርስቴን ይሄንን የአባቶቼን ርስት የአባቶቼን ስም የተሸከምኩበት የተቀበልኩበት ርስት ስለሆነ ልሰጥህ አልችልም አለው። አኮረፈ፣ ተናደደ ይላል ንጉሱ አካብ። ተበሳጭቶ ቤት ገባ። ምግብ አልበላም አለ ይላል። ከዛ ምግብ አልበላም ሲል ሚስቱ ኤልዛቤት ምን ሆንክ ለምንድን ነው ማትበላው አለችው። እባክሽ ዛሬ አስኮርፎኛል ብሎ ጥቅልል ብሎ ተኛ። ምን ሆነ ነው? ናቡቴ እርሻውን ከለከለኝ፣ ናቡቴ እርሻውን ከለከለኝ። አው ተነስ ብላ እኔ እሰጥሃለሁ አለችው ይላል ሚስትዬ ኤልዛቤት። እኔ እሰጥሃለሁ ተነስ አለችው። እንዴት አድርጋሽ? በቃ ተነስ አለችው። ተነስ ብላ። እንዴት ነው የምትሰጠኝ? ችግር የለም እኔ እሰጥሃለሁ። ደብዳቤ ጻፈች። በጣም የሚገርም ሁኔታ አንድ ደብዳቤ ጻፈች። ደብዳቤውን ጻፈች። ነገሥት 21 ላይ ሄዳችሁ ተመልከቱ። ደብዳቤው ምን ይላል መሰላችሁ? የእስራኤል መኳንንቶች ሽማግሌዎች ጋር ደብዳቤ ጻፈች። በአስቸኳይ ጾም ጸሎት ይታወጅ፣ አጠቃላይ ህዝቡ ይሰብሰብ። ህዝቡ ከተሰበሰበ በኋላ 3 ምናምንቴ ሰዎች ፈልጉና ምስክር ይሁኑ። ለማ ናቡቴ ላይ ይመስክሩበት በሐሰት። ምን ብለው? በቃ ንጉሥን ተሳድቧል እንዲህ አድርጓል ተብሎ ይመስከርበት። ከዛ ናቡቴ ይገደል፣ ከተገደለ በኋላ ርስቱ ይወሰድበት የሚል በስነ ስርዓት ከቤተ መንግስት ራሷ ጽፋ የንጉሱ ማተም አድርጋ ደብዳቤው ከቤተ መንግስት ወጣ። የእስራኤል ማህበር ተታወጀለት። በታወጀለት መሰረት ጾም ጸሎቱን ተሰብስቦ ህዝቡ ተሰበሰበ፣ ጉባኤ ተሰበሰበ። በጉባኤው መካከል 3 ምናምንቴ የተመረጡ ሰዎች፣ ሁልጊዜ ነገስታት አካባቢ የማይጠፉ አቋም የሌላቸው ራሳቸውን ሽጠው የሚኖሩ ሰዎች አሉ። ታውቃላችሁ፣ ህሊናቸውን የሸጡ ሰዎች፣ ያላዩትን የሚመሰክሩ ሰዎች፣ ባልሰሙት ነገር ላይ በትክክል አይተናል ብለው የሚምሉ ሰዎች። በጉባኤ መካከል 3 ሰዎች በተራ በተራ ተነሱና ናቡቴ ላይ መሰከሩበት ይላል መጽሐፍ። ይሄንን እግዚአብሔር ያያል። አቤት አያችሁ፣ እንደዚህ ምናምንቴ ሰዎች እግዚአብሔር ይሄን ትምህርት ተምረው ቢሆን ይሄን አይመሰክሩም ነበር። እግዚአብሔር ያያል። በድብቅ የሚሰራ ያያል፣ በጋድ የሚሰራ ያያል። ሰዎቹ ተራ በተራ እየተነሱ ንጉሱ ሰድቧል ብለው በናቡቴ ላይ መሰከሩበት። አምጿል ብለው መሰከሩበት። እኔ ይላል እሱ ማያውቀው ሰው እየተነስቶ ሲመሰክርበት፣ ከዛ ተመሰከረበት። ወገሩት ይላል። ድንጋይ ሲያነሱ እግዚአብሔር ያያል፣ ሲመሰከርበት እግዚአብሔር ያያል። ተመልከቱ። ሰውየው በሌለበት የተሰራበትን ሸፍጥ እሱ የሚያውቀው ነገር የለም። እግዚአብሔር ግን በሉልኝ፣ ጮክ በሉና እግዚአብሔር ያያል በሉ። በግፍ መሬቱ ሲነጠቅ እግዚአብሔር አየ። በግፍ ሲወሰድበት ትልቅ ይውሰደው፣ ትንሽ ይውሰደው፣ ታዋቂ ሰው ይውሰደው፣ ምናምንቴ ሰው ይውሰደው፣ እግዚአብሔር ያያል። እስቲ በደንብ አሜን በሉ። ግዴላችሁም፣ ይሄ ትንቢት መንፈስ ነው። እግዚአብሔር ያያል። በግፍ ነጠቁት፣ አደባባይ ገደሉት፣ ደሙን ሾሽ ላሱት። ምንም ያላረገ ንጹህ ደም በትረፍ አድርገው ሲገሉት እግዚአብሔር ያያል። አይኖቹ በምድር ምዕመናን ላይ ናቸው። እግዚአብሔር እዛ ጋር ሲያይ እዚህ ጋር ያለው አያመልጠው። አንዴ ያየናል፣ አንዴ ሁላችንም ያያል። እስቲ አሜን በሉ። አንዴ ሲያይ ነጭ ዋይት ሃውስ ውስጥ ስትቀመጥ ይሄኛው ግንብ ነው አይልም፣ ሁሉንም ርቃኑን ያየዋል። አይገርምም? ተራውን ያየዋል፣ ቤተ መንግስቱን ያየዋል፣ መንደሩን ያየዋል፣ አደባባዩን በአንድ ጊዜ ያየዋል። ሁሉንም አየ። ይህንን ደም እግዚአብሔር አየው፣ ያያል እግዚአብሔር። ሂድና ኤልያስ አካብን ተገናኘዋል፣ ንጹህ ደም አፍስሷል አሉ። ሰውየው አስተካክሎ መጥቶ መንገድ ሲሄድ ያዘውና ንጹህ ደም አፈሰስክና መሬቱን ወረስከው አይደል አሉ። አይቷል እግዚአብሔር፣ እንዳየው ነገረው በነብዩ በኩል። ወገኖች እግዚአብሔር ያያል። ከግፈኞች ጋር እንዳትቆሙ እግዚአብሔር ያያል። የናቡቴን ደም ንጹህ ደም አፍስሰሃልና ዘርህ ደሙ ይፈሳል አለው መጽሐፍ። ሂዱና መጽሐፍ ቅዱስ አንተና ቤትህ ዘር ማንዘርህ ደማቸው ይፈሳል። የንጹህ ሰዎች ደም ሲፈስ እግዚአብሔር ያያል። ሂሳብ ይወራል። አንድ ገሎ ዘራቸውን ነው ይሾው። ሚስትየው አልቀረች፣ 70 ልጆቹ አልቀሩ። በአንድ ጊዜ ታምናላችሁ? እርግፍ አረጋቸው። የዘሩት ዘር ይታጨዳል። እግዚአብሔር ያያል ስትሉ በየቀኑ የምትዘሩትን ትጠነቀቃላችሁ።
እንደ ማህበር እግዚአብሔር ያያል። እንደ ቤተ ክርስቲያን እግዚአብሔር ያየናል። እንደ ቤተሰብ እግዚአብሔር ያየናል። እንደ ሀገር እግዚአብሔር ያየናል። እስቲ በደንብ አሜን። እግዚአብሔር ያያል። እስቲ ጮክ በሉና እግዚአብሔር ያያል በሉኝ። በምንም አይነት ሁኔታ ውስጥ ነው እግዚአብሔር ያያል። የተገፋችሁ ሰዎች አላችሁ እንደ አጋር። የተገፋችሁ ሰዎች በማታውቁት አጋር እኮ የምታውቀው ነገር የለም። ባልና ሚስቶች እኮ የሰሩት ትራፕ እኮ ነው። ሴታፕ እኮ የእሱ አይደለም። እሷ እኮ አማላው አይደለም። አብርሃምን አማላው አይደለም እኮ ከመሬት ተነስተው ነው በተቀመጠችበት በሰላም እያገለገለች የነበረች ሴትዮ ተነሺ ታጠቢ ብላት የገዛ ሴትዮዋ እቴቴ ማለት ነው። እቺ ሴትዮዋ ብድግ ብላ ሳራ ተነሺ ታጠቢና ግቢ ከባሌ ጋር ተኝ ያለቻት ራሷ ናት። ሴታፑን የሰራችው እሷ ናት። ያስገባቻት ራሷ ናት። ይሄን እግዚአብሔር ያያል። ተራ ሰው ነው ተብሎ ገረድ ናት ተብላ ተራ ናት ተብላ ብትጣል እግዚአብሔር ያያል። እቺ ሴት አረገዘች ተብሎ የሆነ ነገር ሲፈጠር ከቤት ስታሳደዳት እግዚአብሔር አይኖችን ከራተታል። አያት እግዚአብሔር አጋር አላት ያያታላ በምድረ በዳ ምንጯን አፍልቆ ኤርሎሂ እስክትል ድረስ የሚያየኝን አየሁት አለች። ወገኖቼ እግዚአብሔር ያያችኋል። ያላችሁበት ስፍራ እግዚአብሔር ያያችኋል። ለቅሶ ሸለቆ ውስጥ ብትሆኑ እግዚአብሔር ያያል። ከእግዚአብሔር አይን ሩቅ ነኝ የሚሉ ሰዎች አሉ። አይ እኔንም ያየኝ አይመስለኝም። እኔ ያለሁበት ጥልቅ ነው። እኔ ያለሁበት መከራ ብዙ ነው። እኔ ያለሁበት ሁኔታ ለመታየት የሚቻልበት ወገኖቼ እግዚአብሔር ያያል። ገደል ግቡ ሾላ ላይ ወጡ እግዚአብሔር ያያል። ሊያ የመጣው ዘኬዎስ ትዝ ይላችሁ? ዘኬዎስ የመጣው ሊያይ ነው። እታያለሁ ብሎ አያስብም። ምክንያቱም አጭር ሰውዬ ነው። እኔ እሱ ሰውዬ ሁሌ ሳስበው የሆነ አጭር ድዊ ጥቁር ሰውዬ ይመስለኛል። አጭር ሰውዬ ይሁንም በቃ ይሁን አይነት በርደረ ነገር ነው። ደግሞ ገቢዎች ነው የሚሰራው ታውቃላችሁ። አገር ውስጥ ገቢ ነው። በጣም ሰዎችን ሁሉ በኃይል በቃ የሚያስለቅስ ሰውዬ ነው። እና ስለ ኢየሱስ ዝና ሰምቶ ኢየሱስ ሊያይ ይላል። ለመታየት ሊያይ መጥቶ ግርግር ስለነበር ነው። ሰው ጉልበት ስር ነው የሚቀረው። እሱ ማንም ሊያዩ አይችልም። ለማየት ሾላ ላይ ሲወጣ አየው ይላል። ባካ ይቻላል ውረድ ዛሬ አንተ ቤት ነው ሙሉዋል። ታምናላችሁ? ዛሬ እግዚአብሔር ያያችኋል። ምንም ውስጥ ሁኑ፣ ምንም አይነት ሰዎች ሁኑ ያያችኋል። ዛሬ አንተ ቤት እውል ዘንድ አየው። ዘኬዎስ አመፀኛ ነው። አዎ እንትን ነው። ሙሰኛ ነው። አዎ ችግር ውስጥ ያለ ነው። አዎ ሰዎችን አስለቅሷል። አዎ ያየዋል እሱን። ዛሬ በምንም አይነት አስጨናቂ ነገር ውስጥ ብትሆኑ፣ በምንም አይነት መከራ ውስጥ ብትሆኑ፣ በምንም አይነት የህይወት ልምምድ ውስጥ ብትሆኑ፣ ያደጋችሁበት የኖራችሁበት ሰርክላችሁ የሆነ መልክና ስም አሰጥቷችሁ ቢሆን ካላችሁበት ነገር ውስጥ ሊያወጣችሁ እግዚአብሔር ያያችኋል። ኢየሱስ ያያል። ዛሬ እዚህ ቁጭ ብላችኋል፣ ያያችኋል። ሳትመጡም ያያችኋል። ኑሯችሁ ውስጥም ያያችኋል። አይኖቹ በምድር መመናል ላይ ናቸው። ያያችኋል። ስንቶቻችሁ እሱ አይኖቹ እናንተ ላይ እንደሆኑ ታውቃላችሁ? ስትወጡ ስትገቡ ክርትት የሚል አላየኝም ስትሉ ኧረ አንድ ነገር በልልኝ እቺ ሴትየው አይን የተከልኩት እኔ ነኝ፣ አይን የሰራሁት እንዴት አላይ አያም ትለኛለች፣ አይሰማኝም እኔንማ ምናም ስትይ ኧረ አንድ በልልኝ ቸርዬ እቺ ሴትየው ጆሮ ገጥሜላታለሁ፣ ጆሮ የሰራሁት እንዴት ነው ማልሰማው? እንዴት ነው ማልሰማው? አይናገረኝም ለኔ ንግግር ኧረ ይሄው የምትለፈልፍበትን አፍ የሰጠዋት እኔ ነኝ፣ እንዴት ነው አይናገረኝም የምትለው ቸርዬ አንድ በልልኝ ነው የሚለው። ያያል። አሁን ያለውበት ሁኔታ ውስጥ ያየኛል ያያል ነው የምትለው ቸርዬ። ግፍ ተፈጽሞባችኋል? አዎ ያያችሁ። ሰዎች እየገፏችሁ ነው? አዎ ያያችሁ። ሰዎች በእናንተ ላይ ተንኮል እየጠነሰሱ ነው? አዎ ያያችኋል። ያያችኋል። ለአመጽ እግሮቻችሁ እየሮጡ ነው? ያያችኋል። ያያችኋል። ተደብቃችሁ የሆነ ቦታ እየሮጣችሁ ነው? እግዚአብሔር ያያችኋል። ያያችኋል። በምንም አይነት ሁኔታ ውስጥ ከእግዚአብሔር አይን ወይም እይታ ውጪ የሆነ የሰው ዘር የለም። አይኝም ብላችሁ በጣም ርቃችሁ ሄዳችሁ ሰዎች ያያችኋል። እኔ አልታይም ጨለማን ተገና አድርጌ ነው ምሮጠው የምትሉ ሰዎች ያያችኋል። ማንም ማያቀኝ ሀገር ነው እኮ ያለውት የምትሉ ሰዎች አላችሁ። አትጠራጥሩ። ያያችሁ። አይንን የሰራ እሱ አያይምን? ከኔ ጋራ ይኖሩ ዘንድ ለምንድን ነው የሚያይ? ከኔ ጋራ እንድትኖሪ። ለምንድን ነው የምታየኝ? ከኔ ጋራ እንድትኖር። ከኔ ጋራ ይኖሩ ዘንድ
አይኖቼ በምድር ምእመናን ላይ ናቸው። እግዚአብሔር ለምንድነው የሚያየኝ ካላችሁ ከሱ ጋር እንድትኖሩለት ነው። ከኔ ጋር ይኖሩ ዘንድ አያቸዋለሁ አለ። አያቸዋለሁ ልክ ማየቴን ካወቁና አረማመዳቸውን ካስተካከሉልኝ ያገለግሉኛል፣ ከኔ ጋር ይቆሙልኛል፣ አብረው ይወጣሉ፣ አብረው ይገባሉ። አፌ ያረጋቸዋለሁ፣ እጄ ያረጋቸዋለሁ፣ እግሬ ያረጋቸዋለሁ፣ በእነሱ እጠቀማለሁ አለ እግዚአብሔር። ለምንድነው የሚያየኝ ካላችሁ ከሱ ጋር ከኔ ጋር ይኖሩ ዘንድ አይኖቼ በምድር ምእመናን ላይ ናቸው። ያያቸዋል ጌታ። ከፍቷቸዋል፣ ያያቸዋል። አጥታቸዋል፣ ያያቸዋል። አማራጭ ጠፍቶባቸዋል፣ ሞት እየተመኛችሁ ነው፣ ያያቸዋል። አጋር ምድረ በዳ አለቀልኝ ስትል ያያታል። ምንጩን እግሯ ስላፈለቀለት እሷ ምን አለች? የሚያየኝን ኤርሎሂ ስትል የሚያየኝን አየሁት አለች። እግዚአብሔር ያያል። እስቲ አሜን። እግዚአብሔር ያያል። በምንም አይነት ሁኔታ ውስጥ እለፉ፣ በምንም አይነት ሁኔታ ውስጥ እለፉ፣ ሂዱ፣ ውጡ፣ ግቡ፣ እግዚአብሔር ያያል። ስለዚህ ዛሬ እግዚአብሔር እንደዚህ ነው ያለኝ፣ እንደማያቸው ንገራቸው። ተከፍቷቸዋል፣ ያያቸዋል። ግፍ ተፈጽሞባቸዋል፣ ያያቸዋል። በትልልቅ ሰዎች፣ በመንግስት ትልልቅ በምትሏቸው ተቋማት፣ ትልልቅ በምትሏቸው ግለሰቦች ግፍ ተፈጽሞባቸዋል፣ ያያቸዋል። እናንተ መልስ አትስጡ፣ መልስ ሰጪ እግዚአብሔር አለ። እስቲ አሜን በሉ። ያያል። አሁን ኢትዮጵያ ያለችበትን ነገር ያውቃል አያውቅም? ስንቶች እርግጠኛ ናቸው እግዚአብሔር እንደሚያየን? ታዲያ ለሚያይልን ትቼለታለሁ የኔን ጉዳይ እንዳልነው የሀገርንም ጉዳይ እንተውለታል። ያያል ጌታ። እድል ለሚሰጠው ሰዎች እንዲመለሱ፣ ሰዎች እሱ እንደሚያያቸው እንዲያዩ፣ ሰዎች እንደሚረዳቸው እንዲያውቁ፣ የህዝብ ባለቤት እግዚአብሔር እንደሆነ፣ የምድርና የሰማይ እንዴ ሰማይና ምድር ማን ነው? ረስቶታል? ሰማይና ምድር የጣልኩበት እኮ ረስቼው ይላል እግዚአብሔር። አስቡት እስቲ፣ ሰማይና ምድር ፈጥሬ ነበረ ይሄን ያረኩት ይላል እንዴ? መጽሐፍ እጅህን ስትከፍት ህይወት ላለ ሁሉ መልካም ታጠግባለህ ይላል። ህይወት ያለ ሁሉ የሚያኖር አምላክ ነው። ትልቁ ችግር እኮ ህይወት ያለን በሙሉ የሚያኖረን እግዚአብሔር ሆኖ እግዚአብሔር የለም ወይም አያየንም ስንል ነው የምናስቀው። እግዚአብሔር ያያል፣ ሁሉንም ያያል። የተገፋውን ያያል፣ የተጣለውን ያያል፣ የተራበውን ያያል፣ የታመመውን ያያል፣ የተዘጋበትን ያያል፣ የጠፋውን ያያል። አሳ ሆድ ውስጥ የገባውን ያየዋል። ቤተ መንግስት ያለውን ያየዋል። መንገድ ላይ ያለውን ያየዋል። እግዚአብሔር ያያል፣ ጌታ ያያል። እናንተ ዕውሮች ዓይንን የሰራ አያየምን? ጆሮን የፈጠረስ አይሰማምን?